በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ ዕለተ ሰንበት ሰኔ 14 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን ጎልያድ በሚለው የበገና ዝማሬ ጀምረናል። በደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የምካሐ ደናግል ማርያም ወጣቶች መንፈሳዊ ማህበር ወይም ሰንበት ትምህርት ቤት ዘማሪያን በቁጥር 2 የመዝሙር አልበማቸው ላይ ያሳተሙት ዝማሬ ነው። ዝማሬው አልተጠናቀቀም፣ እንመለስበታለን። የዕለቱን መርሃ ግብር በመምራትና ዝግጅቶቹንም እያስተዋወቅን አብረናችሁ የምንቆየው እህቴ ታሪኳ አራርሶና እኔም ቀሲስ ዮሴፍ ይኩኖ አምላክ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንዴት አረፈድሽ እህቴ ታሪኳ? እግዚአብሔር ይመስገን። ቀሲስ እንዴት አረፈዱ? እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ የተወደዳችሁ አድማጮቻችን የዛሬው መርሃ ግብራችን ከሞላ ጎደል ትዕቢት ላይ ያተኮረ ይሆናል ማለት ነው። እንግዲህ ያው ትዕቢት ምንድነው? ምንጩስ ምንድነው? የሚያደርስብንስ አደጋ ምንድነው? የሚሉትን ጉዳዮች እናነሳለን። እንዲሁም ደግሞ የተለያዩ ትዕቢትን የተመለከቱ ዝግጅቶች ይኖሩናል። አብራችሁን እንድትቆዩ በእግዚአብሔር ስም እንጠይቃለን። እንግዲህ ያው ትዕቢትን ካነሳን የመጀመሪያው ነገር የሚሆነው ትዕቢት ምንድነው የሚለው ነው እና ትዕቢት ምንድነው፣ ምንጩስ ምንድነው የሚለውን ነገር እናንሳ እስቲ። መልካም። እንግዲህ እህቴ ታሪኳ እንግዲህ ትዕቢት የሚለው ቃል የግዕዝ ቃል ነው። መንፈስን በማክበድ ወይም ራስን ከፍ አድርጎ በመመልከት የሚመጣ የመንፈሳዊ ሕይወት ተቃርኖ ተግባር ነው። ይህ ደግሞ ሰይጣናዊ ተግባር ነው። ሰይጣናዊ ተግባር ነው የሚባልበት መሰረታዊ ምክንያት ይህንን ስራ ወይም ይህንን ስሜት ያመጣው ራሱ ሰይጣን ስለሆነ ነው ሰይጣናዊ ስራ የሚያሰኘው። እንግዲህ ትዕቢት ከእግዚአብሔር ጸጋ ሰውን የሚለየው በእግዚአብሔር ጸጋ እንዳይጎበኝ ወይም እንዳይጠበቅ የሚያደርግ የክፉ የጠላት ስራ ነው ትዕቢት በራሱ ማለት ነው። እንግዲህ ጠላት ዲያብሎስ ሰዎችን ከሚያጠምድበት ከሚይዝበት ወደ ራሱ ከሚስብባቸው ልዩ ልዩ የመውጊያ ስልቶች አንዱ ትዕቢት የሚባለው ነው። እሱ ብቻ አይደለም። ዝሙት፣ አድመኝነት፣ መናፍቅነት፣
ጥል፣ ክርክር እነዚህን የመሳሰሉ ሁሉ ዲያብሎስ የሰው ልጆችን ለማጥመድ የሚጠቀምባቸው መንፈሳዊ መሳሪያዎቹ ናቸው። ሁሉም ግን እኩያት ፍታት ተብለው ይገለጻሉ። ሰውን የሚያውኩ ናቸው፣ ሰውን የማይጠቅሙ ናቸው፣ ሰውን ወደ በጎ ነገር የማይስቡ ናቸው። ስለዚህ ትዕቢት እንዲህ ተብሎ ሊታይ ወይም ሊተረጎም ይችላል። በአጭር ቃል ዲያብሎስን የምንመስልበት፣ ከእግዚአብሔር ጸጋ የምንለይበት፣ በመጨረሻ ደግሞ ውርደትን፣ መከራን፣ ጥፋትን የሚያመጣ ክፉ መንፈሳዊ ጾር ነው ብለን ልንተረጉመው እንችላለን። እንግዲህ ምንጩ ምንድነው ካልን ራስን ከሌሎች ከፍ አድርጎ ለማየት የሚነሳሳ የክፉ መንፈስ ሐሳብ ነው ወይም ስሜት ነው። የዚህ የትዕቢት ነቁ ወይም ምንጩ ከእግዚአብሔር ጸጋ መለየት ነው፣ ከቅዱሳን ሕይወት መለየት ነው፣ በአጠቃላይ ከቅዱሳን አንድነት መለየት ነው። በቅዱሳን ህብረት ውስጥ በቅዱሳን አንድነት ውስጥ ሱታፌ የሚያደርግ ቢያንስ ገድላቸውን በማንበብ ወይም ዜና ሕይወታቸውን የሚተርኩ መጻሕፍትን በመከታተል ትምህርታቸውን በመስማት የሚኖር ሰው ትሕትናን ነው ገንዘብ የሚያደርገው። ከዚህ ነገር የራቀ ሰው ደግሞ በተቃራኒው ነው የሚያስበው። እንግዲህ ምንም ጊዜ ቢሆን ከእግዚአብሔር ጸጋ በተለየን ጊዜ ወይም ከእግዚአብሔር ስርዓት በወጣን ጊዜ የምንቀርበው አካል አለ። ከእግዚአብሔር የተለየን በሄድን ጊዜ ወደ ሰይጣን ነው የምንቀርበውና ምንጩ ከእግዚአብሔር ጸጋ መለየት ነው። በአጠቃላይ ከመንፈስ ቅዱስ ጸጋና ሀብት መለየት ነው። ከመንፈስ ቅዱሳዊ አሰራር መውጣት ነው። ያ ማለት ከንስሐው ቃለ እግዚአብሔርን ከመስማቱ በምክረ ካህን ከመዳኘቱ መውጣትና በራስ ራስን ለመምራት መዘጋጀት ነው ለትዕቢት የሚዳርገው ማለት ነው። እንዲህ ያለው ነገር ከእግዚአብሔር ጸጋ እየለየ ወደ ሰይጣን ሐሳብና አኗኗር ይከታል። መጨረሻው በትዕቢት ራስን ያሲዝ ያስማርክና ሰው እንግዲህ ከኔ በቀር ላሳር ወደሚለው መንፈስ ወይም ደግሞ ሐሳብ ይዳረጋል ማለት ነው። እንግዲህ ካለን ሰዓት አንጻር ይሄን ያክል ካልን ይበቃናል። እሺ እንግዲህ ቀሲስ ቃለ ሕይወትን ያሰማልን። አሜን። አብሮ ያሰማን እህቴ ታሪኳ። እንግዲህ የተወደዳችሁ አድማጮቻችን ቀደም ሲል ያቋረጥነው ዝማሬ ይቀጥላል። ከሱ በማስከተል ደግሞ መምህራችን መላከ ሰላም ታየ አብርሃም ያዘጋጁልንን ግጥም አድምጠን እንመለሳለን። አብራችሁን ቆዩ። ናገተመኝና እስኪ ከጀላይ ሊሆን ዳስተለ እሰጥሃለው ስጋህን ለሰማያት ለምድር አራዊት ወራርቼ በሰይፍ በስለት ብሎ ጎልያድ ታተበት ብትመጣብኝ ተመክተ በጦርቃ በሰይፍ ስለት የምቆየ በአምላኬ ስም ነው በእውነት። ዳዊትም ወንጭፉን ወነጨፈው በጎልያድ ግንባር መሃል አሳረፈው። ጎልያድ አዞረው ተሳክሮ ወደቀ ከራሱ ሰይፍ መሶ አንገቱ ቆረጠ። ጎልያድ 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 ስትመካ በሰውነት በጉልበት እግዚአብሔር ግን ቀጣ በብላቴን ሕፃን በዳዊት። ይህንን ተረዳው ወንድሜ ሆይ በምድር ያለውን ኃላፊውን ነገር አንዳች አይረባህም
ዋጋ የለው የመዳኛው መንገድ ነውና እግዚአብሔር። እንደ ጎልያድ ዛሬ ስንቶች አለን በየቤታችን የምንመካ በጉልበት በስልጣን ባለን ንብረት በትንሿ እውቀታችን ጥበባችን እንወድቃለን አያድነንም ስራችን። ለፍጥረቱ ለምእመኑ ለሕዝበ ክርስቲያኑ በሙሉ መመኪያው ጉልበቱ ጋሻ ጃግሬ ትምክህቱ የክርስቶስ ፍቅር ነው መስቀሉ። ቀጥሎ የትንኝ ነገር የሚል ነው የመጨረሻው በ1973 የትንኝ ነገር። የትንኝ በጣም ትንሽ ናት። የትንኝ ነገር ይላል። ምንድነው? አንዳንድ ተረቶችም አሉና ምሳሌዎች እነዛን ለቁም ነገር ለመዋል ነው ይሄ ስነ ግጥም የተደረሰ። የትንኝ ነገር። ትንኝ እንደ ዝሆን ውሃ ልትጠጣ ወንዝ ወረደች አሉ ጆሮ ላይ ተቀምጣ። ዝሆን ትልቅ አውሬ ኩምቢውን ዘርግቶ እስኪመላ ሆዱ ውሃን ተጎንጭቶ ቆሞ ሳለ ደክሞት ከግንድ ተጠግቶ ትንኝም እንዳቅሟ ውሃን ጠጣችና ዝሆን ስላዘላት አቅርባ ምስጋና ማወደስ ብትጀምር ከልቧ ዝሆንን ቁም ነገር ሳይለው የትንኝ ምስጋናን እንዲያው ለንግግር ለመመለስ ብሎ የትንኝን ነገር ምስጋናን አቃሎ በኩራት መለሰ ዝሆን ተመክቶ። የትንኝን አቅም መዝኖ ለክቶ መኖርሽን አላውቅም ብትሄጂም አይከፋኝ በይደና ሰንብቺ ምስኪኑት ትንኝ አንቺን ማን ይቆጥራል ከቁም ነገር ጥፎ ምስጋና ፎቶሽን የሚይዝ ለጥፎ። የትንኝ ነገር ኃይልቡና ማጣት አቅምን አለማወቅ ደርሶ መንጠራራት ከዝሆን ውድድር ቁመት መለካካት እንዲህ ያዋርዳል ያስንቃል ትዕቢት። የትንኝን ነገር አዙረን ብናየው ግብዝነት ውርደት መሆኑን አወቅነው። የትንኝን ነገር ትዕቢት አዋራጂ መሆኑን ያወቀ ሽማግሌው ልጅ ከልቡ አኑሮ አያርገው ወዳጅ። ይሄ ምንድነው? ያለ ደረጃችን ከሚንቁን ጋራ ጓደኝነት መግጠም አይገባም። እንደው ይሄን ወለታ አደረጋችሁልን ብለን እንኳን ልክ ቅኔ ተቀኝተን ስነ ጽሑፍ አዘጋጅተን እንደው ልናመሰግናቸው እንኳን በቅንነት ብንነሳ እነሱ ከቁም ነገር አይቆጡት። ስለዚህ ትንኝም ጓደኝነቷን ከትንኝ ጋራ ዝሆንም ከዝሆን ጋራ ያለ አቅማችን ያለ ጓደኛችን ጓደኛ እየፈለግን ስሜታችን ተነክቶ ተናቅን እያልን ማረር የለብንም። እርግጥ ዝሆን ትንኝን መናቅ የለበትም። ከፈለገ እሱን ትንኝ አድርጎ እግዚአብሔር ሊፈጥረው ይችላል። ትንኝን ደግሞ ዝሆን ማድረግ ይችላል። ግን ይሄ እነሱ አይፈረድባቸውም። እንደዚያ አሁን ዝሆንና ትንኝ ይህን አድርገው አይደለም። በዝሆንም የተመሰልነው በትንኝም የተመሰልነው እኛውን የሰው ልጆች ስጋዊ ጠባያችን ነው እንደዚህ ያደረገ። ምን ስለሆን ነው ሌላውን የምንንቀው? ደግሞ አላቅማችን ያለ ጓደኛችን ዝም ለምን እንጠራራለን? አጠገባችን ያለ ብጤያችን ጓደኛ አለ። ከጓደኛችን ጋር አንወያይም? ከሚንቁን ጋር እናነጋግር ስንል ጭራሽ ዞር በሉ ብለው ሌላ ችግር ይፈጥራሉ። ስለዚህ አቅም ማወቅ ጥሩ ነው ለማለት። የክርስቶስ ፍቅር ነው
የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የድምጸ ተዋህዶ የሬዲዮ መርሃ ግብራችንን ነው። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። በጣም ጥሩ። እንግዲህ ቀሲስ ቀደም ሲል ስለ ትዕቢት ምንነትና ምንጩ ተነጋግረናል። አሁን ደግሞ በሰዎች ላይ የሚያደርሰው ክፋት የሚያደርሰው መጥፎ ነገር ምንድነው የሚለውን እናንሳስቲ። መልካም። አዎ እንግዲህ ትዕቢት ክፋት ያለበት ሰይጣናዊ ግብር ነው ብለናል። በሌላ በኩል ቅድም ያላየነው ለሰይጣን የሚቀርብ አማሃ ነው ብለው መምህራን አባቶቻችን ሊቃውንት በምስጢር እየተረጎሙ ያብራሩልናል። ለመንፈስ ቅዱስ ወይም ለእግዚአብሔር የምናቀርበው መስዋዕት አለ። ያ መስዋዕት ከሁሉ በላይ ልቡና ነው። እንግዲህ ቅዱስ ጳውሎስ በሮም መልእክቱ ምዕራፍ 12 ላይ ሰውነታችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ብሎ እንደተናገረ ሰው በመንፈሱ ንጹህ በማድረግ ራሱን በንስሐ በመቀደስ ሕይወቱን ለእግዚአብሔር መስዋዕት አድርጎ እንደሚያቀርብ ሁሉ በተቃራኒው ደግሞ ሰው ለሰይጣን ራሱን ሰውነቱን አካሉን ሁሉ ለሰይጣን ፍቃድ ተገዢ አድርጎ የሚያቀርብበት እድል አለ ማለት ነው። ስለዚህ ያን ለማድረግ የሚያስችለው ማዕዘን ትዕቢት የሚባለው ነው አንዱ። እና ትዕቢት ምንድነው ካልን ቅድም ያላየነው ነው። ሰው ለሰይጣን የሚያቀርበው አማሃ ነው። ትዕቢት ለሰይጣን የሚያቀርበው መስዋዕት ነው ማለት ነው። እግዚአብሔር ከዚህ ይሰውረን። እግዚአብሔር እሺ ብለን ለሰይጣን እምቢ ብለን የምንኖርበትን ጸጋውን ያብዛልን አምላካችን። እና እንግዲህ በትዕቢት ምን ይመጣል? ትዕቢት የሚያስከትለው ተጽዕኖ ምንድነው ነው አይደለም? አዎ ትዕቢት ውርደት ያመጣል፣ መዋረድን ያመጣል ማለት ነው። እንግዲህ ቅዱሳት መጻሕፍት በዚህ አንጻር ብዙ ተናግረዋል። ለምሳሌ እመ ሳሙኤል የምትባል ነብይታና በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ እንደገለጸችው እግዚአብሔር ትዕቢተኞችን ይቃወማል፣ ትዕቢተኞችን ያዋርዳል እያለች ተናግራለች በጸሎቷ ላይ ማለት ነው። እና እውነት ነው። እግዚአብሔር ትዕቢተኞችን እንደሚቃወም ብቻ ሳይሆን እንደሚያዋርድ እሷ በተናገረችው እንረዳለን። በሌላ በኩል ደግሞ በዛ ተግባሩ እግዚአብሔርን እናውቃለን። እግዚአብሔር ትዕቢተኞችን ሲቃወም ሲያዋርድ የኖረ አምላክ ነው። ከራሱ ከመጀመሪያው እቡይ ከዲያብሎስ ጀምሮ ትዕቢተኞችን ሲያዋርድ ኖሯል። እግዚአብሔር ትዕቢተኞችን ያዋረዳቸው በምንድነው? በትዕቢታቸው ነው። እግዚአብሔር ትዕቢትን አይወድም። ትዕቢት የእግዚአብሔር ጠላት። መጻሕፍት ትዕቢትሰ ጸሩ ለክርስቶስ፣ የክርስቶስ ጸር ናት ትዕቢት እያሉ እንዳብራሩልን ማለት ነው። እና እነ ፈርዖንን ስንመለከት በእውነቱ ፈርዖንን እንዴት አድርጎ በባህር ኤርትራ እንዳሰጠመው ከነሰራዊቱ ከነፈረሱ እንዴት አድርጎ እንዳዋረደው፣ ጎልያድን እንዴት አድርጎ እንደቀጣው ቅድም ዝማሬውን ስንሰማ ነበር። የምክሐ ደናግል የበገና ዝማሬ እሱ ሁሉ የሚተርክልን ያንን ነው። እና እግዚአብሔር ትዕቢተኞችን በትዕቢታቸው ምክንያት ይቀጣቸዋል። እምቢ ብለው ከትዕቢታቸው በንስሐ እስካልተመለሱ ድረስ ሰውነታቸውን እስካላዋረዱ ድረስ እግዚአብሔር ትዕቢተኞችን ይቃወማል፣ ይገስጻል፣ ያሳፍራል። ስለዚህ የትዕቢት አንዱ ክፋት ወይም ደግሞ የትዕቢት አንዱ ችግር መዋረድ ያመጣል። የከበረው ሰው ይዋረዳል፣ ከፍ ያለው ሰው ዝቅ ይላል። እመቤታችንም በጸሎቷ የገለጸችልን ትዕቢተኞችን ያዋርዳል፣ በልቦናቸው ሀሳብ የሚኮሩ ትዕቢተኞችን አዋረዳቸው። ለትሑታን ግን ራሳቸውን ዝቅ ላደረጉ ግን እግዚአብሔር ጸጋን ሰጥቶ እንዴት እንደሚያከብራቸው ገልጻለች። ስለዚህ የትዕቢት አንዱ ክፋቱ የትዕቢት አንዱ ክፉ ነገሩ ምንድነው? መዋረድን ያመጣል። ሌላው መጥፋትን ያመጣል። ከመዋረድ ቀጥሎ ያው መጥፋት ነው፣ መበላሸት ነው። ከዛው ጋራ ከእግዚአብሔር ህብረት መነጠልን ያመጣል። መርገም ነው፣ ፍዳ ነው፣ ኩነኔ ነው። የትዕቢት መጨረሻው ወደ ሲኦል መውረድ ነው። ስለዚህ ትዕቢት እነዚህን የመሳሰሉ ችግሮች ያስከትላል ማለት ነው። በጣም ጥሩ። እንግዲህ ቀሲስ ቃለ ሕይወትን ያሰማልን። አሜን። አብረ ያሰማን እህቴ ታሪኳ። እንግዲህ የተወደዳችሁ አድማጮቻችን ቀደም ሲል ያቋረጥነውን ዝማሬ እንቀጥላለን። ከሱ በማስከተል ደግሞ መዝሙሮቻችንና ጉዳዮቻቸው በሚል ርዕስ
ባለፈው ሳምንት የሰው ልጅ በኃይል ፈጽሞ አትመካ በሚለው ዝማሬ ላይ ክፍል 1 ትንታኔ ቀርቧል። በዚህ ሳምንት ዝግጅታችን መምህር ኢንጂነር ሳሙኤል ታደሰ ክፍል 2ን ይቀጥሉልናል። እሱን ተከታትለን እንመለስ። መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። የመዝሙሮቻችንና ጉዳዮቻቸው ዝግጅታችን በድምጸ ተዋህዶ ሬዲዮ ይቀርባል። መዝሙሮቻችንና ጉዳዮቻቸው መልካም እሺ እንቀጥላለን። እንግዲህ ቀጣዩ ደግሞ ኃይል እንደ ሶምሶን ከአምላክ ሲሰጥ እንጂ በጉልበት መመካት ለማንም አይበጅ ነው የሚለው። እንግዲህ ኃይል እንደ ሶምሶን ከአምላክ ሲሰጥ እንጂ ኃይል እንደ ሶምሶን ከአምላክ ሲሰጥ እንጂ በጉልበት መመካት ለማንም አይበጅ በጉልበት መመካት ለማንም አይበጅ። ያው እንግዲህ ያው እዚህ ላይ በመጽሐፍ ቅዱስም በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ምን ይላል? ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ። እንግዲህ ምንድነው ቀደም ብለና ጉልበት አለኝ፣ ኃይል አለኝ፣ መሳሪያ አለኝ፣ ገንዘብ አለኝ፣ ዕውቀት አለኝ ብሎ ማንም ሰው በዚህ ሊመካ አይገባውም። ኃይል ባለው በእግዚአብሔር ይመካ ነው። ያው በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይም እንደዚሁ ባለቤቱ እግዚአብሔር በነብዩ አድሮ ይሄንን አስተምሮናል። ምንድነው እግዚአብሔር እንዲህ ይላል? ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በባለጠግነቱ አይመካ፣ ነገር ግን የሚመካ ምሕረትን፣ ፍርድን፣ ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቅና በማስተዋል በዚሁ ይመካ፣ ደስ የሚያሰኘው እነዚህ ናቸውና ብሎ በትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ ገልጾታል። ስለዚህ ምንድነው ኃይል እንደ ሶምሶን ከአምላክ ሲሰጥ እንጂ ሲባል አምላክ ለሶምሶን የሰጠው ኃይል አለ። የሰጠው ማን ነው? አምላክ። ይሄንን በመጽሐፈ መሳፍንት ምዕራፍ 14 ከቁጥር 1 ጀምሮ ስለ ሶምሶን ስንመለከት እናያለን። ያው ከአንበሳ ጋር ታግሎ እንዴት ድል እንዳደረገ እንዴት እንዳሸነፈ ጉልበት እግዚአብሔር የሰጠው መሆኑን ከልጅነቱ ገና ሲወለድ ጀምሮ የተሰጠው ጸጋ ነው። ይሄ የተሰጠው ጸጋ ነው። ኃይልን እግዚአብሔር ሰጥቶታል። ስለዚህ ኃይልን እንደ ሶምሶን ከአምላክ ሲሰጥ ነው ኃይልን ልንጠቀምበት ያውም አስፈላጊ የሆነ ቦታ ላይ ነው የምንጠቀመው እንጂ ዝም ብሎ በየሜዳው በየምኑ ኃይል ተሰጥቶናል ብለን ምንም ነገር እንድናደርግ እግዚአብሔር ፈቃዱም አይደለም። ምክንያቱም ኃይልን የሰጠ አምላክ እሱን እያሰብን እንድንኖር እንደው ሁሉ ጊዜ ስለሚያስተምረን ስለሚነግረን፣ ስለዚህ ሶምሶን ይህን ኃይል ተሰጥቶት ነበረ ነው። ልክ ነው። በመጽሐፉ ላይ የተጠቀሰው ቃል እውነተኛ ቃል ነው። ስለዚህ የሶምሶንን ኃይል አንበሳን እንግዲህ የሚገዳደር አንበሳን የሚያደክም አንበሳን የሚያደግ ጉልበት ማግኘት ትንሽ በሰው ዘንድ ሲለካ ይከብዳል አይደል? ይከብዳል። ግን በእግዚአብሔር ዘንድ ምንም አይደለም። ሌሎችም ቅዱሳን ይህን አድርገዋል። በኋላ ያው ለማየት እንሞክራለን። ስለዚህ ኃይል እንደ ሶምሶን ከአምላክ ሲሰጥ እንጂ በጉልበት መመካት ለማንም አይበጅም ነው። እውነትም በጉልበት መመካት በጉልበታቸው የተመኩ ሰዎች ምን ደረሰባቸው? የመጽሐፍ ቅዱስ ብዙ የሚናገረው አለ። መዝሙሩም ከታች የሚዘረዝራቸው ብዙ ነገሮች አሉና ወደዚያ ስንገባ ደግሞ እናያለን። የሶምሶን የሚለው ይሄንን ያክል ካል ያው ይበቃናል።
መልካም እሺ እንቀጥላለን። አሁንም ሰናክሬም ቢነሳ በሕዝቅያስ ላይ የደረሰበትን አልሰማህም ወይ ነው እንግዲህ የሚለው። የሚቀጥለው ደግሞ ያው እንግዲህ ስለ ሰናክሬም እንግዲህ ስናነሳ እንግዲህ የሰናክሬ ታሪክ በጣም የሚያስገርም ነው። ታሪኩን እንግዲህ ስንመለከተው ስናየው ማለት ነው እንግዲህ የሰናክሬ ታሪክ ከሕዝቅያስ ጋር የሚገናኝ ነው። ሕዝቅያስ እንግዲህ በ14ኛው እንግዲህ ዓመት ላይ እንግዲህ በአሦር ንጉሱ ሰናክሬ ነው የተነሳበት በ14ኛው መቶ ክፍለ ዘመን ላይ ነው እንግዲህ ያዛኔ ነው እንግዲህ እንትን የሆነው ታሪኩ የተፈጸመው። እንግዲህ ይህ ሰናክሬ በጣም ኃይለኛ ወደ 185,000 የሚደርሱ ሰራዊት ያለው በጣም አስፈሪ የሆነ ነበር እና በዚህ ምክንያት ምንድነው ሕዝቅያስን ደግሞ ንጉሥ ሕዝቅያስን ስንመለከት ከነዳዊት በኋላ የተነሳ እግዚአብሔርን በጣም የሚያመልክ ለእግዚአብሔር የሚሰግድ ለእግዚአብሔር የሚገዛ ጣዖታትን ያጠፋ ንጉሥ ነው። ደግሞ ሕዝቅያስን ስንመለከት ግን ይሄ ተነሳበት ባላጋራ ሆኖ ተነሳበት ማለት ነው። ምንድነው ሕዝብህን ይዛለሁ፣ አንተንም አስገብርሃለሁ፣ ባሪያ አድርግሃለሁ፣ ስለዚህ ይህን እፈጽማለሁ አለ። ሕዝቡን ሁሉ ገዛለሁ አለ። እንግዲህ እግዚአብሔርን የማያውቅ ነው። እግዚአብሔርን ፈጽሞ በልቡ የማያስብ ነው። እግዚአብሔር የሚል አምላክ ራሱ ምንም አያውቅም። ለጣዖት የሚሰግድ የሚንበረከክ ነው። ስለዚህ ይህ ታላቁ ንጉሥ ሕዝቅያስ ተጨነቀ። ስለዚህ ወደ ፈጣሪም ማመልከት ጀመረ። በጣም የሚያስገርመው ነገር ግን እስራኤላውያን በሚያመልኩት አምላክ ስም ይገዳደር ነበር ነው። ሕዝቡን ምንድነው እግዚአብሔር እያልክ አታታለው እያለ የሚናገር ከድፍረቱ የተነሳ ማለት ነው። እግዚአብሔር የሚባለው አምላክ ከምንም አያድናችሁም፣ ሊያድንህ አይችልም፣ ከኔ እጅ አያድንህም እያለ ይፎክርበት ነበረ ነው። ብዙ እኮ ብሎታል እኮ ልገብርልህ ሁሉ አለው። የሚያስፈልገውን ልገብርልህ ሕዝቅያስ ለሰናክሬ ነው የሚለው። ይህንን ቢለው እንኳን ሕዝቅያስ ሰናክሬ ግን በጣም ልበደንዳና ስለነበረ በጣም እግዚአብሔርን የማያውቅ ስለነበረ በተለይ በእግዚአብሔር ስም ላይ መገዳደሩ ነው ሕዝቅያስን እንዲሰማ ያደረገው። በዚህ በጣም አዘነ ሕዝቅያስ። በዚህ የተነሳ ወደ ፈጣሪው መዓሳ አመለከተ። ግን እውነተኛ ፈራጅ አምላክ በእሱ የሚመካ ስለነበረ ሰናክሬ ጉልበቱን ለማሳየት ብዙ ሞከረ። ነገር ግን እግዚአብሔር ምንድነው መልአኩን የላከው። መልአኩ ሰይፍን ያሳያል፣ ሰይፍ ብቻ። ያም 185,000 ሰራዊት በአንድ ጊዜ አለቀ። ወዲያው ተመልክቶ ደንግጦ ወደ ጣዖቱ ቤት ሲገባ ሰናክሬን የገደሉት ልጆቹ ናቸው። የራሱ ልጆች አጠፉት፣ ገደሉት ማለት ነው። እግዚአብሔር ምን ያህል እንዳዘንበት ማለት ነው። ስለዚህ ሰናክሬ ሕዝቅያስን ይህን ያክል አስጨነቀው ነው መጽሐፉ። ያውም በስመ እግዚአብሔር መጥቶበት በእግዚአብሔር ስም እየተገዳደረ እግዚአብሔር የሚባለው አምላክ ሲያድንህ እስካያለሁ፣ አስገብርሃለሁ፣ እገዛሃለሁ፣ በፈልግ መግደል ማዳን የሚቻለኝ እኔ ነኝ ብሎ ነው ሲመካ የነበሩ ማለት ነው። ስለዚህ ግን ንጉሥ ሕዝቅያስ እግዚአብሔርን በማምለኩ መግደል እግዚአብሔር ፈርዶለታል። ስለዚህ ይሄ ሰናክሬ ላይ ይሄ መከራ ደርሶበታል፣ ለንጉሱ ደግሞ እግዚአብሔር ደርሶለታል። ስለዚህ እንግዲህ ሰናክሬም ራሱ ቢነሳ በሕዝቅያስ ላይ የደረሰበትን አልሰማህም ወይ ያለው ይሄንን ታሪክ ነው እንግዲህ የሚያትተው ማለት ነው። ጉልበታም ነኝ የሚል በእግዚአብሔር ይረታል፣ ይሸነፋል። እንግዲህ ያው ጉልበቱን አስበው፣ አንድ መልአክ ሰይፍን ያሳያቸው ያ ሁሉ ሰራዊት ባንድ ያለቀ 185 ሰራዊት በዚያስ ጊዜ ማለፍ ያለ እግዚአብሔር ፈቃድ ምን መሆን እንደማይችል መመካተም በእግዚአብሔር እንደሚሆን የምንማረውበት በጣም መሰረታዊ ነገር ነው የራሱ። መልካም እሺ፣ እንግዲህ የተወደዳችሁ አድማጮቻችን አሁንም ቆይታችሁ አብሮን ይሁን። ከመምህር ሳሙኤል ታደሰ ጋር ነው እንግዲህ ያለነው የመዝሙሮቻችንና ጉዳዮቻችን ብለን በአምዳችን ስር። ዛሬ ደግሞ የማርታ ኃይለ ሥላሴ መዝሙር የይዘት ትንተናውን እያየን ነው ያለነው ማለት ነው። ግጥሞቹን እንግዲህ ይዘታቸው ምን ይመስላል የሚለውን ነው እያየን ቆይታ እያደረግን ያለነው። አሁንም እንቀጥል መምህር። እንግዲህ አሁን የምናየው ደግሞ ጎልያድ በኃይሉ ዳዊትን ቢንቀው አዋረደው እንጂ ኃይሉ ምን ጠቀመው የሚለውን ስንኝ ነው። ያው እንግዲህ ያው የጎልያድና የዳዊት ታሪክ ሁሉ ጊዜ ያው ይነገራል እንዴት እንደሆነ ማለት ነው። እንግዲህ ጎልያድ በተነሳበት ጊዜ ያው እስራኤልን ይገዛ የነበረ እንግዲህ ለእስራኤል ተሾመ ያው ሳኦል የሚባለው ንጉስ ነው። ነገር ግን ጎልያድ ያው ከማያምኑት ወገን ያለ ነው። እነዚህ ደግሞ በእግዚአብሔር የሚያምኑ ወገኖች ናቸው። እግዚአብሔር ቀብቶ የሚያነግሳቸው ናቸው። ስለዚህ እነ ጎልያድ ደግሞ በጣም ጉልበታማ፣ በቁመቱ የገዘፈ፣ ደረቱ የሰፋ፣ በጣም አስጨናቂ፣ ሲታይ የሚያስፈራ እንግዲህ በአንደኛ ሳሙኤል ምዕራፍ 17 ከቁጥር 1 እስከ 54 ያለው ታሪክን ስናነብ ታሪኩን እናገኘዋለን። ስለዚህ ይሄ
እኔን የሚያሸንፈኝ ማን ነው ብሎ ያ ፍልስጤማዊ ነው ተነሳ። ግጠመኛ ለንጉሱ ማለት ነው። ይሄን ከላይ ከሕዝቅያስ ጋር ይገናኛል። ነገር ግን ምንድነው ሕዝቅያስ ቀጥታ መቼም ልመናውን እግዚአብሔር ሰምቶለት በጣም ለነብዩ ለኢሳይያስም ስለነበረ ለሱም አማክሮታል ነግሮታል። ለምኖለታል ኢሳይያስም ነብዩ ለሕዝቅያስ ማለት ነው። ስለለመነለት እንግዲህ ስለ ወዳጄ ስለ ዳዊት ስለ መንግስቱን አልነጥቀም ስራዬንም እሰራለሁ እግዚአብሔር ብሎ ሰናክሬን በዛ እንግዲህ በዚያ መልኩ እንግዲህ ሰናክሬ የደረሰበት ያ መከራ እንግዲህ አይተነዋል። ይሄ ጎልያድም ደግሞ ተነሳ እንግዲህ በጣም ጉልበተኛ ነው። እኔን የሚገዳደረኝ ማን ነው? ከእስራኤል ማን ነው እኔን የሚፎካከር የሚገዳደር? ፊት ለፊት ይምጣ አለ። በቃ እንግዲህ ሲታይ በጣም የለበሰው እንግዲህ የጦር ትጥቆቹ ምናምቹ ሲታይ በጣም እጅግ አስፈሪ ነው። በቃ ስለዚህ ማንም የሚገዳደር ግን ይፎክራል። እናመልከዋለን የምትለው አምላካችሁ ያድናችሁ እንደሆነ እናያለን። እስኪ የምታመልኩትን እንግዲህ ሁሉ ጊዜ በጣም የሚያስገርም አሕዛብ ሲነሱ ያው የሚገዛቸው ሌላ መንፈስ ስላለ ከእግዚአብሔር ጋር ተቃራኒ የሆነ መንፈስ ስላለ ሁሌ የእግዚአብሔርን ስም አንስተው ነው መናገር የሚፈልጉት። ሁሉ ጊዜ ስምና ይሄን አሕዛብ ሲነሱ የሚገዳደሩት ዋናውን አምላክ ነው። ለምን አመለካችሁ እንደሆነ ያስታውቃል ማለት ነው። ለምን ለእግዚአብሔር ተገዛችሁ መሆኑን በደንብ ያስታውቃል። ስለዚህ ያ ጎልያድ እንዲህ እያለ እስራኤልን ሲያስጨንቅ ሲፎግር ነበር። እንግዲህ ዳዊትን ስንመለከተው በዲኑ ትንሽ ብላቴና ነው። የአባቶቹን በግ እየጠበቀ ያለ ነው። በመስክ የነበረ ነው። ስለዚህ ይሄ ፍልስጤማውያን እስራኤልን ስላስጨነቁ በእስራኤል ያሉ የደረሱ ሁሉ ለጦር እንዲዘጋጁ እነ ኤልያብ ታላላቅ ወንድሞች እኮ ወደ ጦር አውዱ ላይ ነው ያሉት። በዚያ መሀል ነው ዳዊት ለወንድሞቹ ስንቅ እንዲያቀብል የተላከው ማለት ነው። በዛ እንዲሄደ የጎልያድን ፉከራ ነው የሚሰማው። በቃ እግዚአብሔርን እየተናገረ እስራኤልን እያቃለለ ሲናገር ይህን ያህል ሲናገር ይህን ያህል ሲደነፋ ያዋል። በዚህ ጊዜ ውስጡ ያው የእግዚአብሔር መንፈስ እንግዲህ አቀጣጠለበት የሚለው ውስጡ ላይ አለ ማለት ነው። የተለየበት የተመረጠበት እግዚአብሔር የለየው ነገር አለ እግዚአብሔር። ስለዚህ በዚህ በጣም ውስጡ ይህንን አይነት ትምክህት ይህንን አይነት ኃይል ከየት አምጥቶት ነው? ከእግዚአብሔር ነው ከየት አግኝቶት ነው ብሎ እሱ ደግሞ በበረሃ ይገጠመዋል። በበረሃ የአባቶቹን በግ አሰማርቶ በሚጠበቅበት ጊዜ ድብና አንበሳ ሲመጣ አንበሳን በጡጫ ብሎ ይገል ነበር ነው ንጉሥ ዳዊት። ኃይለ መዊ የሚባል የተሰጠው ጸጋ ነበረው። ይህን ጸጋ ግን ማንም አያውቅም። የሚያውቀው እሱ ነው፣ ራሱ ዳዊት ነው የሚያውቀው። ግን ብላቴና ነው። ኃይለ መዊ ከሰባቱ ሀብታት አንዱ ኃይለ መዊ የሚባለው ነው። የማሸነፍ ድል ማድረግ ኃይልን እግዚአብሔር ሰጥቶታል። በዚህ የተነሳ ምንድን ነው ለንጉሱ እኔ ይህን ፍልስጤማዊ እቋቋመዋለሁ፣ እዋጓዋለሁ፣ አሸንፈዋለሁ ከአካሉ ላይ እንግዲህ ከአካሉ ላይ አንገቱን ራሱን እለየዋለሁ ሲል ንጉሱ ራሱ ግራ እስኪገባው ድረስ ማለት ነው። ኧረ እሱ እንትን በጣም አስፈሪ ነው፣ አንተ ትንሽ ብላቴ እንዴት ይሆናል? ይሄ ግድ የለህም አለ። በበረሃ ሳለው የአባቶቼን በጎች በምጠበቅበት ጊዜ አንበሳ ሲመጣ ከአንበሳ ጋር ታግዬ እጥል ነበረ፣ ከድብም ጋር እንደዚሁ አድርግ ነበረ። ስለዚህ ግድ የለህም በእግዚአብሔር ኃይል አሸንፈዋለሁ አለ። በማን? በእግዚአብሔር ኃይል፣ በማንም አይደለም። አሸንፈዋለሁ አለ። ያውም በሚገዳደርበት በእግዚአብሔር ኃይል። በኋላ እንደውም ንጉሱ ምንድን ነው የሚለው? ትንሽ እንደው ግርማ ሞገስ ካገኘ ብሎ እንትኑን አለበሰው ነው የሚለው። ይህ ንግስናውን ካባ ምናምን ደረቦለ ትንሽ ሰውነቱ ገዘፍ። ሰው መቼም ውጭውን ነው የሚያው፣ የውስጡን እግዚአብሔር ነው የሚሰጥ፣ ኃይል የሚሰጥ፣ ሞገስ የሚሰጥ፣ ማሸነፍን የሚሰጥ እግዚአብሔር ነው። ዳዊት ግን ፍጹም እምነት ስለነበረው በእግዚአብሔር ኃይል እንደሚያሸንፈው ስላመነ ገና ሲያው ጎልያድ ሳገ። እቺ ብላቴና ደግሞ ምንድን ነች? ስለምን መጣች እቺ ደግሞ እንጂ እንዲ በቃ እቺ ስጋን ቆራርጬ ላሞራ ነው የምሰጠው እያለ መፎከር ጀመረ። ምንድን ነች እቺ? እኔ ግን አንተ በምትገዳደርበት በእግዚአብሔር ስም አሸነፋለሁ ያለው አንተ በምትገዳደርበት። ከዚያም በኋላ መጣ። ምንድን ነው ያደረገው? ቅዱስ ዳዊት በወንጭፍ አይደለም አንስቶ ግንባሩ ነው ያለው። የዚያ ጊዜ ያንን የሚያክል ግዙፍ ሰው ወደቀ ማለት ነው። ያ ብዙ ሚስጥራት አለው። እንግዲህ የቅዱስ ዳዊት የጎልያድን ስናነሳ ከሚስጥረ ተዋህዶ ጋር ከምን ጋር ይገናኛል? ግን አሁን የምንነጋገርበት ዋናው ርዕሳችን የሰው ልጅ በኃይል ፈጽሞ አትመካ የሚለውን ነው። በእግዚአብሔር የተመኩ
ታናናሽ የተባሉ ብላቴናዎች እንደነ ቅዱስ ዳዊት አይነቱ ጎልያድን የሚያክል በዚህ አይነት መልኩ ነው ድል ያደረጉት። እስራኤላውያን አረፉ ከዛ ሁሉ ሰቆቃ፣ ከዛ ሁሉ መከራ። ዳዊት እንግዲህ በጉልበትም ከፍ ያሉ አሉ የሚባሉ ከሱ ታላላቆች ነበሩ። ይህን አላደረጉም። የተመረጠው ንጉሥ እንኳን ይህን አላደረግም፣ ሊያደርግም አልቻለም። ግን እግዚአብሔር በንጉሱ በዳዊት እንግዲህ በነቢዩ በዳዊት እንግዲህ በቅዱሱ በዳዊት ላይ አድሮ ይህንን ስራ እሰራላቸው። ጎልያድን የሚያክል ጣለው። በቃ አለቀ። ስለዚህ ጎልያድም እንግዲህ ቢነሳ ብላ በመዝሙሯ ስታነሳ ጎልያድ በዳዊት ላይ እንግዲህ ብዙ ጋሻ ጃግሬውን አንስቼ የፈለግኩትን አደርጋለሁ ሲል በአንድ ጠጠር ጣለው። ከራሱ ወገብ ላይ ነው ከሰገባው ሰይፉን አንስቶ አንገቱን የቆረጠው ከራሱ ላይ ማለት ነው። እግዚአብሔር ኃይል ሲሰጥ እንደዚህ ነው። በእግዚአብሔር ዘንድ ሞገስን ማግኘት ኃይል ያሰጣል እና ቅዱሳን የምንላቸው እግዚአብሔርን ያመለኩ በእግዚአብሔር የሚመኩ ሰዎች ሕይወታቸው ይሄንን ነው። ስለዚህ በጉልበት መመካት ለጎልያድ ምንድን ነው አልጠቀማቸውም። ዳዊት ቢናቅም ጎልያድን ግን አሸነፈው፣ አዋረደው። ስለዚህ ለጎልያድ ኃይሉ ምንም አልጠቀሙም ማለት ነው። ይህንን ነው መጽሐፉ እንግዲህ በአንደኛ ሳሙኤል ምዕራፍ 17 ላይ የምንመለከተው ቃል ይህንን ይመስላል ማለት ነው። መልካም። እሺ እንግዲህ አሁንም እንቀጥላለን። እንደ ዳታንና እንደ አቤሮን አይሆንም በግድ ተመርጦ ነው እንጂ ለክብር በአምላክ ፈቃድ ነው የሚለው ቀጣዩ ስኒ። ይሄ እንግዲህ እንደ እግዚአብሔር ፈቃድ ይሄንን በኦሪት ዘኍልቍ ምዕራፍ 16 ላይ የምንመለከተው ኃይለ ቃል ነው። እንግዲህ ምንድነው ሁሉ ጊዜ እግዚአብሔር ለሰው ልጆች ለእያንዳንዱ የተሰጠ ሀብትና ጸጋ አለ። እግዚአብሔር ብዙ ሀብትና ጸጋ ይሰጣል። የሰው ልጅ የተሰጠውን ጸጋ ማወቅ በጣም ትልቅ እውቀት እሱ ነው። እግዚአብሔር ምን እንደሰጠው ምን እንደሆነ ለምን ዓላማ እግዚአብሔር እንደፈጠረው ካወቀ የሰው ልጅ በቃ ያንን እንትን ጸጋውን ሀብቱን አውቋል ማለት ነው። ብዙ ጊዜ አሁን የሰው ልጅ የሚቸገረው ምንድነው የተሰጠውን ጸጋና ሀብት አለማወቁ ነው። አሁን እግዚአብሔር ለንግስና የሚመርጣቸው ሰዎች አሉ። ንግስና ለመሾም ሁሉም ሰው ሊሾም አይችልም። የሚሾመው አንድ ነው። ምንም ይሁን ምን ግን እግዚአብሔር የሚመርጣቸው አሉ፣ የሚያዘጋጃቸው ሰዎች አሉ። በክህነት ብንመለከት በመንፈሳዊ ክህነት የሚመረጡ ሰዎች አሉ። የእግዚአብሔርን ሕዝብ የሚያገለግሉ ሕዝቡን ከእግዚአብሔር ጋር የሚያማልዱ የሚያስታርቁ፣ ለኃጢአት ስርየት መስዋዕትን የሚያቀርቡ ክህነትን ደግሞ የሚሰጣቸው እግዚአብሔር የመረጣቸው ደግሞ አሉ። ሁሉ ጸጋ አለው ማለት ነው። በየጸጋው በየሀብቱ ነው ማገልገል የሚገባው። እነዚህ ዳታንና አቤሮንም በምናይበት ጊዜ በጣም እነሱ ደግሞ ያው የሚገርመው ሙሴና አሮን እግዚአብሔር እንዴት እንደመረጣቸው መጽሐፉ በደንብ አድርጎ አስቀምጦልናል። እንግዲህ በግብፅ ሳሉ ከግብፅ ምድር ጀምሮ በራሔል እንባ ምክንያት ሕዝበ እስራኤል ከነበረባቸው ከዛ ሁሉ ጽዋቶ መከራ ከዛ ሁሉ ችግር እንዴት አድርጎ በብዙ ተአምራት ከፈርዖን እጅ እግዚአብሔር እንዳወጣቸው ሕዝቡን መርተው እንዴት እንዳመጡት እንደሚታወቃል። የተሰጣቸው ሀብትና ጸጋ ይታወቃል። ይሄ ጸጋ የሰጠው እግዚአብሔር ነው ለሙሴ። ሙሴ እኮ እኔ መናገር የማልችል ሰው ነኝ፣ አንደበቴ እኮ ርቱዕ አይደለም፣ አንደበቴ ዲዳ ነው፣ ተብታብ መናገር እኮ አልችልም የሚል እኮ ነው። ቢሆንም ወንድም አሮን ምን ይሆናል ነው አፍ ይሆናል። ስለዚህ እኔ መርጬሃለሁ አለ። በቃ ህዝቡን ነፃ እንዲያወጣ የተመረጠው እኮ ነው። እግዚአብሔር የመረጠው ነው። እግዚአብሔር የተገለጠለት ነው። እንግዲህ ነብዩ ሙሴን ስንመለከት አሮንም እንደዚያው በክህነት እግዚአብሔርን እንዲያገለግል ህዝቡን ወደ እግዚአብሔር እንዲያቀርብ ስለ ኃጢአታቸው ስርየት እንዲጸልይ እንዲያማልድ ማለት ነው ባቸው። ይህን ስልጣን እግዚአብሔር ነው ማንም የሰጠው። የቤተ መቅደሱን አገልግሎት ነው የሰጠው። እንግዲህ ሙሴ መስፍን ሆኖ ይመራል፣ አሮን ደግሞ ካህኑ ነው፣ ህዝቡን ያገለግላል። ይሄንን ጸጋ የሰጠ እግዚአብሔር ነው፣ ሌላ የሰጠ የለም። እነዚህ ግን ይህን ባለመረዳት ነው። ይሄ ትዕቢት ነው ይሆናል። ሰው ባልተሰጠው ጸጋ ላይ እኮ ሲገባ ትዕቢት ነው። ያለውን ነገር ነው በደንብ መርምሮ ማወቅ ያለበት። ይህንን ጸጋ ደግሞ በተለይ እግዚአብሔር ደግሞ አክብሮ የሰጠውን ጸጋ ማቃለል ደግሞ የበለጠ ትዕቢት ይሆናል። ስለዚህ ይህን ባለማወቃቸው እነሱ ምንድን ናቸው? እነሱም ብቻ እንዴት ነው ፈጣሪ የሚመርጣቸው? እኛ እስከ እነሱ በምን እናንሳለን? ገብተን ወደ ቤተ መቅደሱ ገብተን የሚገባውን ስራ እንደነሱ መስራት እንችላለን ብለው ሹማምንቱን ሁሉ ነው ያሳመኑት። ሹማምንቱን በሙሉ አሳመኑ። ከዚያም እነዚያን ሀሳባቸውን ማስቀየር ከቻሉ ህዝቡ ይቀበላሉ። በዚህ ምክንያት ነው ዳታንና አቤሮን ወደማይገባ እግዚአብሔርን ወደ መገዳደር ነው የገቡት። ቀድም ገልጸነዋል። በጣም የሚያስገርመው ነገር እንግዲህ የተመረጡ የእግዚአብሔር ሰዎችን የሚቃወመው በነዛ ላይ አድሮ ያለ ዲያብሎስ ነው።
ዲያብሎስ ሁሌ የሚቃወሙ ያን ነው። ዋናው እነዛን ሰዎች አይደለም፣ ዋናው የእነሱ መልእክተኛ ለሆኑት ለዋናው ዓላማ ነው በጣም ተቃውሞ የሚያበዛባቸው። ተቃውሞ ስለ ሰይጣን ሁሌ የሚቃወሙ የእግዚአብሔር የሆነውን ነገር ነው ለምን እያለ የሚቃወሙ። አሁን ብዙ ጊዜ ያነጻጽራሉ። በመጽሐፍትም ስንመለከት በምንም ስናይ ያነጻጽራል ጠላት። አሁን በእግዚአብሔር ቤት ማዕጠንት ይታጠናል። ይህ ስርዓት አለ። ይህንን ስርዓት እዛው ደግሞ ጣዖት በሚመለክበት ቤት ያስኬደዋል እሱ በሚገርም ሁኔታ ማለት ነው። ሁሉ ጊዜ ከእግዚአብሔር ጋር ነው እንትን የሚያደርገው ጠላት ከፈጣሪ ጋር ማለት ነው። እና አሁንም በእነዚህ ሰዎችም አድሮ ምንድን ነው የሙሴንና የአሮን የተሰጣቸውን ጸጋና ሀብት በእግዚአብሔር ዘንድ ያለውን ያንን የቤተ መቅደሱን ሕግና ስርዓት በማቃለል እኛም ገብተን ማጠን እንችላለን የሚል ትዕቢት ውስጥ ነው የገቡት። ተቡም ቢባሉ ቢነገራቸው የሚሰሙ አይደሉም። ለምን አሁን አሳደመዋል። አሁን ብዙ ጊዜ ሰው የጠፋት ሰዎች ብዙዎችን ወደ ማሳመን ነው የሚገቡት። ካሳመኑ ራስን ከሰው ከነዛ ጋር ማወዳደር ውስጥ ነው የሚከቱት። እኛስ ከማን ጋር እናንሳለን እያሉ ነው ሰውን። እንግዲህ ይሄ የማነስ ያለማነስ ጉዳይ የጸጋ ጉዳይ ነው። አሁን ለምሳሌ አንድ አይን የአይንን ስራ ነው የሚሰራው፣ እጅ የእጅን ስራ ነው የሚሰራው፣ እግር የእግርን ስራ ነው የሚሰራው። እያንዳንዱ የሰውነታችን ህዋሳት የተለያየ ስራ ቢሰሩ በሰውነት ላይ ግን አገልግሎታቸው ምንድን ነው? ሁሉም ለአንድ አካል ነው የሚያገለግሉት፣ ለአንድ አካል ነው። የሰውም ልጅ ሲፈጠር የተለያየ በግብርና የሚሰራ አለ፣ በውትድርና የሚሰራ አለ፣ በክህነት የሚሰራ አለ፣ በንግስና የሚሰራ አለ። ይሄ ሁሉ ግን ለአንድ በዚህ ዓለም ላይ ሳለ ለአንድ ዓለም ስርዓት የሚኖር ነው እንጂ የግድ እጅ መሆን አለብኝ እግር መሆን አለብኝ እየተባለ አንዱ ህዋስ የሌላውን ህዋስ መንጠቅ የለበትም ነው። ነገር ግን እነዚህ እየተገዳደሩ እየሄዱበት የነበረው ይሄ ነው ማለት ነው። በዚህ ምክንያት ግን በጣም የሚያስገርም እግዚአብሔር አዘነባቸው። እነዛም የእግዚአብሔር ሰዎች እኮ ናቸው። ቢያዝኑ ያስፈርዳሉ። በዚህ እግዚአብሔር ፈረደ ነው። ዳታና አቤሮ ላይ እግዚአብሔር ፈረደባቸው። እንዳትቀበላቸውን ያደረገው እኮ ምድር ራሷ ፍርዱ እንደዛ ነው። ያ እንኳን መናገር አይደለም የማይዳሰሰው የሚዳሰስ የሚጨበጠው አሁን ይሄ መሬትን አሁን በጣም ጠንካራ አካል ብለን የምናስባት አይደለም። እግዚአብሔር እኮ እንትን ካለ ትክዳለች ማለት ነው። ትክዳለች በቃ ውሃ ልትሆን ትችላለች ማለት ከውሃም የሳሳች ማለት ነው። እግዚአብሔር ከፈረደ እንደዛ ይሆናል። እዚያ መከራ ውስጥ ነው የገቡ። ስለዚህ እንደ ዳታንና እንደ አቤሮን በግድ የቤተ መቅደስ አገልጋይ መሆን አይቻልም ነው። አሁን በዚህ ዘመን አንዳንድ ፈተናዎች ወደዚህ የሚሄዱ ፈተናዎች አሉ። ከቤተ ክርስቲያናችን ጋር እያነጻጸሩ ባልተሰጣቸው ጸጋ ልክ እንደተሰጣቸው አድርገው የሚገቡ ሰዎች አሉ። የሚያስቱ ማለት ነው። የሚያስቱ አሁን ያለንበት መቼም የአዲስ ኪዳን ዘመን ነው፣ የምህረት ዘመን ነው። ሰው ወደ ንስሐ እንዲቀርብ ከእግዚአብሔር ጋር እንዲስማማ ከትዕቢት እንዲርቅ የሚሆንበት ስለሆነ እግዚአብሔር ብዙ ይታገሳል። ጸጋውን በረከቱን ያበዛበት ዘመን ስለሆነ ማለት ነው። በዛ ምክንያት እግዚአብሔር ይታገሳል እንጂ እንደ ዳታንና አቤሮን ያሉ በጣም ትዕቢተኛ የሆኑ ለቤተ ክርስቲያን ሕግና ስርዓት መገዛት የማይፈልጉ ራሳቸውን በጣም ላይ ያወጡ ሰዎች በጣም ብዙ አሉ በዚህ ዘመን። ስለዚህ ይህ በኋላ ላይ ግን እግዚአብሔር ሲፈርድ የዳታንና የአቤሮን አይነት ቅጣት ነው የሚያመጣው። ስለዚህ ሁሌ ያ እንዳይሆን ግን መጠንቀቅ ያስፈልጋል ነው። ስለዚህ ለእነሱ አልጠቀማቸው ባልተሰጠው ጸጋ መግባት አግባብ አይደለም ነው፣ ስርዓትም አይደለም። ስለዚህ ክህነት ለተሰጣቸው ነው፣ መንፈሳዊ አገልግሎት ለተሰጣቸው ነው፣ የሚያስተምሩም ትምህርታቸውም ለተሰጣቸው ነው። ትንቢትን የሚናገሩም ቢሆኑ ሌላም ቢሆን በተሰጣቸውን ማገልገል ያለባቸው እንጂ ባልተሰጠው ጸጋ ላይ ገብቶ ማገልገል ልክ እኮ ፈጣሪን ዋናውን አምላክ ልክ አይደለህም ብሎ እንደማሰብ እንደ ዳታንና እንደ አቤሮን ያስቀጣል ነው። መልካም እንግዲህ የተከበራችሁ አድማጮቻችን እየተከታተላችሁ እንደሆነ ተስፋ እናደርጋለን። አሁንም እንቀጥላለን። ውይይታችን ከመምህር ሳሙኤል ታደሰ ጋር ነው። የይዘት ትንተናውን እያየን ያለነው ደግሞ በዘማሪት ማርታ ኃይለሥላሴ ቁጥር 1 ካሴት ላይ ታትሞ ከሚገኙት መዝሙሮች መካከል አንዱ በሆነው የሰው ልጅ በኃይል ፈጽሞ አትመካ በሚለው መዝሙር ዙሪያ ነው። እንግዲህ አሁንም እንቀጥላለን። አንድ ይቀረናል፣ ግን ቅድም አያይዘው ብለውታል መምህር እንደው እንዳይቀር ክህነትን ለአሮን ሕግንም ለሙሴ ከሰው ሁሉ መርጠው ሰጧቸው ሥላሴ ነው የሚለው የመጨረሻው ስንኝና ቅድምም ብለውታል። አሁንም ያው ለማጠቃለያ ያህል ያው እንግዲህ ያው ቅድም ገልጸነዋል። ይሄ ግን ክህነትን ለአሮን ክህነት ተሰጥቶታል። ጸጋውን ይሄ እንግዲህ ኃጢአትን የማስተሰረይ ከእግዚአብሔር ጋር የማስማማት የማስታረቅ ስልጣን ለአሮን ተሰጥቶታል። አሁንም በቅዳሴያችን እኮ እናነሷልና ያው ተወው ምሕረት ለሚካኤል ምሕረትን ሰጠው ብለን እንላለን እኮ። ክህነትን ለአሮን ሰጠህ ብለን እኮ እናመሰግናለን።
ሕግን ደግሞ ተው ሕግ ለሙሴ ነው የምንለው። ሕግን ደግሞ ለማሳጠር ለሙሴ ሰጠው። 10 ትእዛዛት የተሰጡ በደብረ ሲና ለማን ነው? ለሙሴ የተሰጠው፣ ለማንም አይደለም። ለምን? ለእግዚአብሔር የተገዛ ሰው በመሆኑ እግዚአብሔር የሚለመን በመሆኑ በጣም ትሁት የሆነ ለወገኑ የሚቆረቆር ለኔ የማይል ከህዝብ ጋር መከራን የሚቀበል አይደለም። ቅዱስ ጳውሎስ እኮ መስክሮለታል እኮ አይደለም? በዕብራውያን መልእክቱ እኮ ምዕራፍ 11 ላይ ስንመለከት ሙሴ በፈርዖን ቤት የልጅ ልጅ ተብሎ እኮ ነው ተሹሞ መኖር የሚችል ነው። ነገር ግን ከዛ ይልቅ ከእስራኤል ጋር ስደትን መከራን መረጠ ነው የሚለው። ተሹሞ ከመኖር ይልቅ ከእግዚአብሔር ህዝብ ጋር መከራን መረጠ ብሎ ለመከራ እኮ ራሱን የለየ ሰው ነው። እና እግዚአብሔርና ህዝቡ የሚስማሙበት የሚታረቁበት ታቦትን ሰጥቶታል ነው። ይሄ ለሙሴ የተሰጠ ነው። ይሄ መመረጥን ይጠይቃል ነው፣ ሌላ ነገር አይደለም። ጸልዮአል እኮ አይደል? ፊትህን ሊያውም ብሏል እኮ እኔ ፊቴን አይቶ መቆም የሚቻለው የለም ብሎ መልሶለታል እግዚአብሔር እኮ። ያውም የሚያስገርመው ነገር እግዚአብሔር በዛ እንኳን ተነጋግሮት ነው፣ በፊት ለፊት ተነጋግሮ ከደብረ ሲና ሲወርድ እኮ የሙሴን ፊት እኮ እስራኤላውያን ማየት አልቻሉም ነበረ። ፊትህን ሸፍንልን ይሉት ነበረ። እግዚአብሔር ገጽ ለገጽ እንግዲህ ይነጋገር ስለነበረ ነው። ፊቴን አይቶ የሚቆም የለም ብሎታል እግዚአብሔር። ነገር ግን በኋላ ታየኛለህ ብሎት ነበረ። በደብረ ታቦር ደግሞ ጌታችን አምላካችን መድኃኒታችን እኮ ከድንግል ማርያም ተወልዶ ያው ሙሴን አይደለም ኤልያስን ጠርቶ አይቶታል። የዛኔ በኋላ ታየኛለህ ሲል በኋላ ዘመን ተወልጄ በአጭር ቁመት በጠባብ ደረት ተወስኜ በደብረ ታቦር ታየኛለህ። በአጭር ቁመት በጠባብ ደረት ቢወሰን ግን በደብረ ታቦር ሰውነቱ አንጸባረቀ ነው የሚለው አይደል? ለማየት እስኪሳናቸው ድረስ 3 ሐዋርያትን እንደገና ደግሞ ከብሔረ ሕያዋን ኤልያስን አምጥቶ ከመቃብር ደግሞ ሙሴን አምጥቶ ማለት ነው። በኋለኛው ዘመን ታያለ ያለውን የዛኔ ፈጽሞለታል ለሙሴ። ይሄ ስልጣን ሕግ የተሰጠ ስርዓት የተሰጠ ለሙሴ ነው። 10ቱ ትእዛዛት የተሰጡት ለሙሴ አይደለም። ይሄ እግዚአብሔር ስለለየው ስለመረጠው ነው። ህዝቡን እየመራ የገባ ጥሩ መሪ ነው። ጥሩ መሪ፣ ጥሩ አስተዳዳሪ ነው። በደንብ ይችልበታል ነው። ከጠላት ጋር ሲፋለም እኮ እጁን በዘረጋ ጊዜ ጠላቶች ድል ይሆኑ ነበረ። እንዴ እስራኤላውያንን እኮ በምድረ በዳ ልቀጣቸው ነው ሲለው እኮ ሙሴ እኮ ለምኗል ስለ እስራኤል። እንዴ አሕዛብስ ምን ይበሉ? ይዘባበቱብን ወይ? በአንተ ስም ይዘባበቱ? ስለዚህ እነሱን ከመታጠፋቸው እኔን ከህይወት መዝገብ ላይ አንሳኝ ስሜን ብሎ ስለ ህዝብ የለመን አይደለም ሙሴ? ይሄ ነው እኮ ያስመረጠው፣ ሌላ አይደለም። ስለ ሌላው ነው የሚጨነቀው፣ ስለ ራሱ አይደለም የሚጨነቅ የነበረው። እና የክህነት ጸጋ ለአሮን ለሙሴም ደግሞ እንደዚሁ በአንጻሩ ደግሞ ህግን እግዚአብሔር ሰጥቶታል። ስለዚህ ይሄ ደግሞ ከሰው ሁሉ መርጠው ነው ሥላሴ እንግዲህ የሰጧቸው። ከሰው ሁሉ በቃ ይሄ ስልጣን ለአንተ ይገባሃል ተብሎ ተሰጠ። ግን የሙሴ አይነት መሪ ስለሆነ አይደል ህዝቡን ያዳነው፣ ባህር ያሻገረው። እንደዚህ አይነት ቅዱሳን ናቸው እኮ ማሻገር የሚችሉ። ሌላው ግን አይችልም። ሊያሻግር አንድ እርምጃ ሊያራምድ አይችልም። እንደነዚህ አይነት ጠንካራ ሰዎችን እግዚአብሔር መርጦ ያራምዳል ነው፣ ያስኬዳል ነው። ባህርን ያሻግራል፣ መከራን ያሳልፋል። ከላይ መና ከጭንጫ አለት ላይ ደግሞ ውሃን ያፈልቃሉ። እነዚህ ጸጋና ሀብት ያላቸው ሰዎችን እግዚአብሔር ለይቶ ሲሰጠን ነው በረከት የምናገኘው ማለት ነው፣ ጸጋ የምናገኘው። ስለዚህ የእግዚአብሔር ምርጫን አምኖ መቀበል እንግዲህ ያስፈልጋል ማለት ሰው ባልተሰጠው መግባት የለበትም የሚለው መዝሙሩ። ይሄ እንግዲህ በጣም አስተማሪ ነው። ያው ከመጽሐፍ ቅዱስ አንጻር ነው፣ እያንዳንዷ ታሪክ ከመጽሐፍ ጋር የተያያዘ ነው፣ ከቃለ እግዚአብሔሩ ጋር ተያይዞ የተዘመረ መዝሙር ነው መዝሙሩ ራሱ። መልካም። እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን መምህር፣ ቃልዎት ያሰማልን። የተከበራችሁና የተወደዳችሁ አድማጮቻችን ለዛሬ መዝሙሮቻችንና ጉዳዮቻቸው በሚል አምዳችን ስር የዘማሪት ማርታ ኃይለ ሥላሴ ቁጥር 1 ካሴት ላይ ታትሞ ከተገኙት መዝሙሮች መካከል አንዱ በሆነው የሰው ልጅ በኃይል ፈጽሞ አትመካ በሚለው መዝሙር ዙሪያ እያንዳንዱን ግጥም እያነሳን የይዘት ትንተና ከመምህር ሳሙኤል ጋር የነበረን ቆይታ ይህንን ይመስል ነበር። በቀጣይ በሌላ መዝሙር እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። መዝሙሮቻችንና ጉዳዮቻቸው ይህ በካሴት የተቀረጹና ያልተቀረጹ በልዩ ልዩ ገጣሚያንና ዘማሪያን ተዘጋጅተው ለአገልግሎት የዋሉ መዝሙሮችን የግጥም ይዘታቸውን የምንቃኝበት የሬዲዮ ዝግጅታችን ነው። የመዝሙሮቻችንና ጉዳዮቻቸው ዝግጅታችን በድምጸ ተዋሕዶ ሬዲዮ ይቀርባል።
መዝሙሮቻችንና ጉዳዮቻቸው። ተወደዳችሁ አድማጮቻችን በመከታተል ላይ የምትገኙት የዕለተ ሰንበት ሰኔ 14 ቀን 2018 ዓ.ም የድምጸ ተዋህዶ የሬዲዮ መርሃ ግብርን ነው። የድምጸ ተዋህዶ የሬዲዮ መርሃ ግብር በየሳምንቱ በዕለተ ሰንበት በዚህ ሰዓት በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ የሚቀርብ መንፈሳዊ የሬዲዮ መርሃ ግብር ነው። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ቀደም ብሎ የመዝሙሮቻችንና ጉዳዮቻቸው ዝግጅታችን የዘማሪት ማርታ ኃይለ ሥላሴ ዝማሬ የሆነውንና የሰው ልጅ በኃይልህ ፈጽሞ አትመካ የተሰኘውን ዝማሬ የግጥም የይዘት ትንተና የተቃኘበትን ዝግጅት ነበር ስናደምጥ የነበረው። በሁለት ክፍል ተዘጋጅቶ የቀረበው የዚህ የግጥም የይዘት ትንተና ተከታትለናል። በጣም ጥሩ ግንዛቤ እንዳገኘንበት ተስፋ እናደርጋለን። በዝግጅቱ የተሳተፉትን ጋዜጠኛ ስምረት ትእዛዙና ኢንጂነር መምህር ሳሙኤል ታደሰን እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንግዲህ በቀጣዩ ጊዜ በሌላ ዝማሬ ደግሞ እንዲሁ ወደ እናንተ የምንደርስ ይሆናል። አሁን እንግዲህ ቀሲስ እኛም ቀደም ሲል ትዕቢት ምንድነው፣ ምንጩስ ምንድነው፣ እንዲሁም ደግሞ የሚያደርሰው ክፋትስ የሚያመጣው ችግርስ ምንድነው የሚለውን ነገር አንስተን ነበረ። ይሄንን ካነሳን አልቀረ ደግሞ መፍትሄውስ ምንድነው የሚለውን እናንሳና ለዚህ ችግር መፍትሄው ምንድነው የሚለውን እስቲ በደንብ እንዳስ። መልካም ታሪኳ እንግዲህ አንድን ነገር በዚህ ልክ ችግሩን አይተን ምንነቱን አይተን የሚያመጣውን ጉዳት ካየን በኋላ ይሄንን ጥያቄ ማንሳታችን ተገቢ ነው። አባቶቻችን ቅዱሳን ሐዋርያት በመንፈስ ቅዱስ ጸጋውን ባሳደረባቸው ጊዜ ከእግዚአብሔር የሆነ ደገኛ ትምህርትን ለአህዛብ ለቤተ አይሁድ ሲያስተምሩ ልቡናቸው የተነካባቸው ቤተ አይሁድ የጠየቁት ጥያቄ አለ። ምንድነው? እንግዲህ ወንድሞቻችን ምን እናድርግ ነው ያሏቸው። ስለዚህ ትዕቢት ምንነቱን የሚመጣበትን መንስኤ የሚያመጣውን ጉዳት ካስመለከትን በኋላ ምን ይሁን ማለታችን ተገቢ የሆነ ጥያቄ ነውና ከዚህ አንጻር የተወሰኑ ነጥቦችን መጠቆም ያስፈልገናል። ሰው ከትዕቢት መንፈስ ለመላቀቅ ማድረግ ያለበት ከትዕቢት በተቃራኒ ያለውን ተግባር ነው። የትዕቢት ተቃራኒው ትሕትና ነው፣ ራስን ዝቅ ማድረግ ነው። ያንን ትሁት ስብዕናን ለመላበስ ደግሞ ምን ያስፈልጋል? ወደ ቤተ እግዚአብሔር መቅረብ ያስፈልጋል። ወደ መምህራን አባቶች መቅረብ ያስፈልጋል። ወደ ካህናት፣ ወደ መምህረ ንስሐ፣ ወደ ምክረ አበው መቅረብ ያስፈልጋል። በትክክል ራሱን እንዲያሳዩት ማን እንደሆነ ምን እንደሆነ ጭምር ያለውን ሀብት ያለውን እውቀት ያለውን ጉልበትና ስልጣን ብቻ ሳይሆን ራሱን ከራስ ጸጉሩ እስከ እግር ጥፍሩ ድረስ እንዴት እንደተሰራ ማን እንደሰራው ለምን ተግባር እንደተሰራ ወዘተረፈ እንዲያስገነዝቡት እውነተኛውን ትምህርት እንዲያቀርቡለት ወደ መምህራን መቅረብ አለበት። እንግዲህ ይሄን ለማድረግ መጀመሪያ ትሕትናን ገንዘብ ማድረግ አለበት። ትሕትናን ገንዘብ ማድረግ አለበት። እኔ ለእኔ በቂ ነኝ ከሚለው የክፋት የትዕቢት እሳቤ ነጻ መውጣት አለበት። ስለዚህ እኔ ምንም አላውቅም ወደ አባቶቼ ልቅረብ ካለ ትሕትናን ገንዘብ የሚያደርግበትን ሀሁ ጀምረዋል ማለት ነው። ከዛ በኋላ ወደ መምህራን ይቀርባል። መምህራን እውነተኞች መምህራን በትሕትና የተጠቀሙ ቅዱሳንን ሕይወት እያስመለከቱ በትዕቢት የተጎደሉ ሰዎች የክፋት ሰዎችን የተጎዱበትን ነገር እያሳዩ በትሕትና እግዚአብሔርን እንደምንመስል እግዚአብሔርን መምሰያ ጥበብ እንደሆነች ነግረው ገልጸው ያንን ያስተምሩታል ማለት ነው። ስለዚህ አብነት ያደርጋቸዋል እኒህን መምህራን አባቶችን ራሱን ከሚያሰማራበት ራሴን በራሴ ላሰማራ ከሚለው መንፈስ ነጻ ወጥቶ ከዛ በኋላ ምን ይመክሩኛል አባቴ፣ ሕይወቴን እንዴት ልምራ፣ ትዳሬን እንዴት ልምራ፣ ስራዬን እንዴት ላስተዳድር፣ ሀብቴን እንዴት ላስተዳድር ወዘተረፈ የሚለውን ጥያቄ ሁሉ እስከ ማንሳት ይደርሳል። እኔ በቂ ነኝ የሚለው ሀሳብ እዛ ላይ ገታ ያደርግና በፍቃደ እግዚአብሔር በምክረ ካህን ወደ መዳኘት ይመጣል። ስለዚህ የመጀመሪያው ነገር ምንድነው? ራስን በጥልቀት ማየት፣ የሁሉን ነገር ከንቱነት መረዳት፣ የተያዘ ሀብትም ቢሆን የተያዘ ስልጣንም ቢሆን ውበትም ቢሆን ሁሉ ረጋፊ፣ ቀሪ፣ ጠፊ፣ ከቅራኔ የማያስጥል መሆኑን
መረዳት ይገባል። ከዛ እዛው ላይ መቆም ሳይሆን ወደ መምህራን ደግሞ ወደ ቤተክርስቲያን መምህራን ደግሞ መቅረብ ያስፈልጋል። በትትና ዝቅ ብሎ ከነሱ ለመማር መውደድ ያስፈልጋል። ከዛ በኋላ የሚያስተምሩትን ትምህርት በተቻለ አቅም ያንን ትምህርት በልቦና አስርጾ ለመኖር በዛ ትምህርት በዛ ምክር ለመኖር መጣጣር ያስፈልጋል ማለት ነው። እንዲህ ያሉ ጉዳዮች ትሕትናን እንድንላበስ ይረዳሉ። ከዛውም ጋራ ገድለ ቅዱሳንን ማንበብ። ቅዱሳን በትሕትናቸው ነው የከበሩት። ቅዱሳን ብለን ከምናከብራቸው አንዱም ቅዱስ ትዕቢተኛ ሆኖ አልታየም። ትዕቢተኛ ቢሆን ቅዱስ አይሆንም ነበር። ቅድስናን ያገኘው በትሕትና ነው። ቅዱስ ሚካኤል እንኳ ያው ሰሞኑን አክብረነዋል። ልዕልናን ያገኘው በትሕትና ነው። እስመ በትሕትና ረከበ ልዕልና ይለዋል። በትሕትናው ነው ልዕልናን ከፍ ማለትን ያገኘው። በትዕቢቱ ያጣትን ዲያብሎስ ከሱ ያራቃትን ሊቀ መላእክትነት ቅዱስ ሚካኤል ገንዘብ ያደረገው በትሕትና ነው። ዲያብሎስ በእቡይነቱ ያንን አጣ። ቅዱስ ሚካኤል ግን ትሑት በመሆኑ ያንን የመላእክት ሁሉ አለቃ መባልን አገኘ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ስግደት ይሁንለትና የነገረን ነገር ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝ ነው ያለን። ስለዚህ ትሕትናን እንደ አምላኩ እንደ ኢየሱስ ክርስቶስ ገንዘብ ያደረገ ነው ቅዱስ ሚካኤል። ስለዚህ ገድለ ቅዱሳንን ድርሳነ መላእክትን እኒህን ማንበብ ደግሞ ይጠቅማል ትሑት ለመሆን ማለት ነው። ስለዚህ እኒህን ነገሮች ቢያደርግ ሰው በእውነቱ ወደ ትሕትና ሕይወት ወደ ንስሐ ሕይወት መቃረብ የሚችልበትን እድል ያገኛል ማለት ነው። በጣም ጥሩ። እሺ እንግዲህ ቀሲስ ቃለ ሕይወትን ያሰማልን። አሜን። አብሮ ያሰማን እህቴ ታሪኳ። እንግዲህ የተወደዳችሁ አድማጮቻችን ለዛሬ የተመደበልን የአየር ሰዓት ወደ መጠናቀቁ እየተቃረበ ነው። በቀጣዩ ሳምንት በልዩ ዝግጅትና አቀራረብ በተመሳሳይ ሰዓት ወደ እናንተ እስክንቀርብ ድረስ መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።